ሰርፕራይዝ ላይክ አያስፈልግም በዜሮ ላይክ ብላ ዞራለች። እንግዲህ እሷን ነው ማገባው ልንጋባ ነው እንግዲህ ቻሉት። ላይክ አያስፈልግም እንደው በዜሮ ላይክ አይደለም ላንተ እኔ ላንተ ላይክ አያስፈልግም ብላ ተስማምተናል። ለማንኛውም ይሄው ቤሎ እየመረጥኩላት ነው። እንዴት ነው ይሄ ያምራል ወይስ ሌላ አንቃያ? ስሙኒ ብራይዳል ነው የምንገኘው ቤተል ማሩሞ ላይ መጥቼ ይሄው እየተመቸሽ ነው። ሌላም ታያለሽ ወይ አባው ቻልዬ ኧረ ሴዱ እኔ የሴዱ ጭንቅላቱ ይገርመኛል ብቻ በቃ። ኧረ በስመ አብ አባው ቻልዬ ሃይሎ ኧረ በስመ አብ እንዴ አያለ መጥቷል ሊወስዳት ልሂድ እያለች አትከልክሏት። ለማንኛውም የተለያዩ አይነት ቤሎዎች አሉ እዚህ ስሙኒ ብራይዳል ከመጣችሁ ቤሎ ክራይ እኛ ጋር ዘመናዊ በቃ አሁን ሴዶ ጎበዝ ነው። እውነት ይችላል። ከውድድሩ በፊት ላገባ ነው በዚህ ፌስ ማን እንደሆነች ገምቱት። ማን ትመስላለች? ማነሻ ምሰራውን ማቀው ዛራ ይሄ ቪዲዮ ስንት ታገኛለህ? እንግዲህ እንደዚህ ነው። ሴዶ እንደዚህ ያለ ነው። ከሚስቴ ጋር ቀላላቅም ብሏል። ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር እንግዲያውስ ቀኑ ደርሷል እናይሻለን። ደረሰ እኔ እኮ ግን መስማም እኔ ግራ ገባኝ ማለት ነው። ሴዶ ሰውን ሲመታ እንደዚህ እየመታ ነው ወይስ ለቀልድ ነው እንደዚህ እየመታ ያለው? ኧረ መስማም ኧረ ሴዶ ደሙን አፈሳለሁ እያለ ነው እየደረሰ አድዋ በደም ነው የቆመው። እኔም ደግሞ አድዋ ላይ የሱ ደም አፈሰዋለሁ ማለት ነው። ቀኑ እየደረሰ ነው። አንድ ሳምንት ምናምን ይቀረው ቀንሽ ደረሰ የሚለው እውነታ እየመጣ ነው እና እሱ እግሩን ካልሰበርኩት እያለ ነው። አንተስ ምን ታረጋለህ በዚህ ፋይት? እኔ ተናግሬያለሁ። ብዙ ማውራት ያው እኔ ወደ ፋይናል ስመጣ ብዙ ማውራት አልፈልግም። በተግባር ነው ማሳየው። ያው ደሙን አፈሰዋለሁ ብያለሁ። ደሙን እሱ እግሩን ሰብራለሁ፣ እኔ ራሱ ሰብረዋለሁ። ለምን አነግር እሱ ያሰባቸው ነገሮች በጠቅላላ እሱ ላይ አደርጋለሁ። ፕላስ ደሙንም አፈሰዋለሁ። ደሙ እንደሚፈስ እርግጠኛ ሆኖ ነው የሚገባው። ደሞ እኮ ያውቃል እኮ እንደምመታው ያውቃል። ሁሉም የሚመክረው ሰው ምንድነው የሚለው? ሰው እንዳይመታ ሴዶ እንዳይመታ ነው የሚሉት። እኔ ግን ሰሚትም አድርጌው ሰሚሽንም ሰርቼ ኖክአውት አድርጌው ደሙ ማፍሰሽው ሪንጉ ማለት ነው። አድዋ በደም ነው የቆመው። እኔም ደግሞ አድዋ ላይ የሱ ደም አፈሰዋለሁ ማለት ነው። you don't know me at all። በቀሩ already you have 1 week አንድ ሳምንት ነው ያለህ። እንግዲህ ያለህ ነገር ንብረት ምናምን ካሁኑ ለምሰጠው ወገን ስል ልሸኝ ነው ማለት ነው። you don't know me at all። አዚዱ ጆኒ ወደ ሶስተኛው ሰማይ ነፍስን ወደ ሶስተኛው ሰማይ እልካለሁ። ነፍስን ሰባተኛ ሰማይ እልክልሃለሁ። አስክሬንን ወይ እዚህ ሀገር ይቃጠልልሃል ወይ ደግሞ የገበሬ ማሳ ላይ ይወድቅልሃል። አንተ ሀያ አስረግጬ ነው የምነግርህ። እኔ ጋር የሚሳፈጥ ሰው ነፍስ ሰባተኛ ሰማይ ነው የምልከው። ምንም እንደዚህ ነው ምናምን ስድድብ አልችልበትም። ኪንግዝር ያሸንፍ ይችላል ብለህ የምታስበው ሰው አለ? 50-50 ነው። እኔ በውስጥ ይዤዋለሁ። በቃ ወስ ጎሉን ጋይስ እንዴት ናችሁ? ዛሬ የምንገኘው ከዳውድ ጋር ከነሳኩ በይሄም ሰዎችን ሲደበደቡ ታውቃላችሁ ብዬ አስባለሁ። ዛሬ ከሆነ ሰው ጋር አቀሳስሯለሁ። ማን ነው በጣም የምትፈልገው ሚዲያ ላይ ካሉት የሚያበሳጭ? እኔ ሁሉም ይመቹኛል። ሁሉም ይቻልም ያበሳጨኛል። ሁሉም ያናድዳል። እሺ በርጠሚውስ ጓደኛዬ ነው። አትፈልገውም?
ቀጣይ ፋይት ላይ እናስበታለን። ግን መደባደብ ምናምን የሚችል ይመስላል ስታይ። ኧረ በደምብ ከሱ ጋር ጸበኛ ነው። ሁለታችንም ጸበኞች ነን። ኢቲኤፍሲ 03 ላይ እናገናኛቸዋለን። አሁን ናሴ አንድ የሚደረገው ፋይት ላይ የሴዶና የጆኒ ያለ ሁለቱም ጋር ትሰራለህ። የማን ደጋፊ ነው በዚህ? እኔ ሁለቱም መልካም እድል እላችኋለሁ። ለማንኛውም የቀሩን ፋይት ደግሞ እዛው ምን ነው ይሆናል። እሺ አትደግፍም፣ ግን ሊያሸንፍ ይችላል ብለህ የምታስበው ሰው አለ? 50-50 ነው። እኔ በውስጥ ይዤዋለሁ። በቃ ምን 50-50 አደረኩ። ባለፈው 50-50 አልነበረም? 50-50 እናንተ ጨምሩበት ፐርሰንቱን። ሁለቱም ዋዛ አይደሉ? ስለዚህ 50-50። ሌላ በጣም አጓጊ ሊሆን ይችላል የምትለው ፋይት? ሌላ አጓጊ ሊሆን ይችላል የምትለው ፋይት? ከባድ ፋይት የእነሱ ነው። ውጭ እንትና የነን ቃተሊና ቦክሱስ አብርሃም አለምናት አይሰ ውጭና ያረዳ ልጅ እሱም አሪፍ ይመስለኛል። እነሱ ላይ እንደ ቪዲዮ አልሰራም ግን አይ ቆይ ከፋይቱ በኋላ ሁለቱም ስለዛቱ ከፋይቱ በኋላ ውጭና ያረዳ ልጅ ነው መጣባለ። እኔ ባይዘው ልጅ ዳውድ በጣም ደስ የሚለኝ በጣም የሚያስቀኝ በቃ እኔ ቲክቶክ ሲጀምር እሱን ለማየት ነው የሚገባው። እውነት እሱን ሴዱን በጣም ነው የሚያስቀኝ። አዎ ዛራ ላይ ቪዲዮ ሰርተ ነበር። ደግሞ እንዲህ ምትነዳደር ሰው አይደለች። ለክሬንም አትንሳኝ እስካሁን ድረስ ወለም እያለኝ ያለው እና ኮላውት አድርጋለች። ከሷ ጋር ኢቲኤፍሲ 03 አጥተው ዘረት እንዴት አድምጣች ወይ ታይከበልሽ ወንሲት ማርሻል ቦክሲ ዘለት ማምጣችን ያወራ ከነሲኒ ነው የምፈልገው ብላለች። ሲኒ ይዘና እና ጀማና ይመጣል ተወለች አቀራረበን ይፋይ ተበተ እዚህ ጂም እንደምትሰራ ግን ታውቃለህ? ዞሮ ዞሮ ብትል ልታገኛት ትችላለህ። እሺ ከረቃተ እናከረው ቢዝ እኔ እንጃ የተፊው እንዴት የተፊው ጠንካራ አለንባ ቪዲዮ ሰርተን ነበረ። ግን ያው ፋይት ላይ ያው ምን ይሆናል እሱ ስሩ ፋይት ላይ ምን ይሆናል መልካም እድል ብያለሁ ሁለታችሁ አንተና በርተሚስ እሱ ቀጣይ ነው ለምን ደግሞ ውስጥ እብዱ ሻምፒዮን ቤልት ነው መሰራት ያለው ለኛ አዋጭ ያው ቻማ አማን ማራባስ አይ እንግዲህ መቸብ ሻባ ሴዶ በጣም ጠንከረ ውጭ ሀገር ሄደህ ለኔ ብለህ ትሬን እያለከው ሲሉ ሰማሁ። ጥሩ ነው። ምክንያቱም እኔ ከሰበርኩና ካሸነፍኩ በኋላ ለማጋገምና ለማረፊያ መሆን ምቹ ቦታ መፈለግ ይኖርብ ነው። በእውነቱ ፍራሽን አስቀድሜ መርጬ እላለሁ። ምክንያቱም ሁሉም ማለት ነው ሁሉም ጆኒም ሴዶም በቃ በዚህ ፋይት ማለት ነው ብዙ ብር ነው ያገኙት። አሁን ሴዶም ቢሸነፍ ጆኒም ቢሸነፍ በተለይ ሴዶ ቢሸነፍ ራሱ ማለት ነው ብዙ ብር ነው የሚያገኘው። ለምን ታውቃላችሁ? አሁን እስካሁን ማለት ነው ቪዲዮ እየሰራ ያለው ሴዶ የፋይት ብቻ ነው። በቃ በፋይት መንገድ የራሱን ማስታወቂያ ይሰራል። ቢሸነፍ ራሱ ምንም ያሱ ፋይት ላይ ቢሸነፍ ራሱ ሴዶ ምንም ነው። እቺም እየሰራች ነው ጆኒ። አዎ አሪፍ እየሰራች ነው እሷ። ምቾቱ ልዩ ነው። እንደምታመሰግነኝ ተስፋ አደርጋለሁ። የዛኔ እንደ ካንጋሮ መጥቼ በዚሁ ምቹ ፍራሽ ላይ አስተኛለሁ። እንደ ካንጋሮ መጥቼ ካንጋሮ ፎም ላይ ነው ማስተኛ። ከሴዶ በፊት ውሻ ልብስ ለብሷል። ስለሚደረገው ፋይት መጀመሪያ ሃይ ከኢቲኤፍሲ ውስጥ ደግሞ አሁን የሜን ኢቨንቶቹን አልሰራውም ነበር እስካሁንና በጆኒና በሴዶ መሀል ስለሚደረገው ፋይት መጀመሪያ ማለት ነው በስነ ስርዓት ስለ ፋይቶቹ ከመውራቴ በፊት አንድ ነገር ከሴዶ ያደነኩትን ልንገራችሁ። የኤምኤምኤ ማለት ነው እስካሁን ፕሪዲክት የሚሰራቸው ነገሮች እንዳለ አሁን ይሄ ፐርሰናሊቲ ላይ የሚያሳየው ይሄ በቃ ማለት ይሄ ሙድ የያዘ የተጃጃለ ምናምን የሚያሳየው ነገር ማለት ነው እሱ አትመኑት። ምክንያቱም ፋይት በስነ ስርዓት ፕሪዲክት ለማድረግ ፋይቱን የኤምኤምኤ ፋይት በደንብ ማወቅ ይጠይቃል። እና ደግሞ የዝም ብሎ የግምት አይንተና ነው የሚያሸንፈው ሳይሆን በስነ ስርዓት ቴክኒካል ኤግዛምፕል አብራርቶ የሰጠው ነገር ነው የሆነው። ይሄ
የሀምዛትና የሻይን ስትሪክላንድን በስነ ስርዓት ፕሪዲክት አድርጎታል። ሀምዛት ይሸነፋል ብሎ የጀስቲን ጌጂና የኢሊያ ይሄንን ማለት እኔም ስለ የነበረው ጀስቲን ጌጂን በጣም ንቃችሁታል እናንተ እና በጣም ይሄ የወታደር አይነት ባህሪ ያለው ፋይተር በቃ መቼም እጅ የሚሰጥ አይነት አይደለምና ሰርፕራይዝ ሊያደርጋችሁ ይችላል ብዬ ነበረ። ኤግዛክትሊ እሱን ያለው በቃ ጀስቲን ጌጂ ቀላል ሰው አይደለም እና ኢሊያን ያሸንፉ አይቶን ከወሰዱት አለቀ በቃ። አሁን በብዛት ነው አሁን ግራፕለሮች ነው የሚመቹኝ እና የግራፕለሮች ባህሪ ደግሞ ይታወቃል። በቃ አይሸነፉም እነሱ። ባይ ዘ ወይ እኔ ግራፕሊንግ ደስ አይለኝም፣ ጂጂቱ ደስ አይለኝም። በጣም ነው የሚያስጠላኝ። በቃ በጣም የሚያስጠላኝ ማለት ነው። በቃ ሊፍያ ደስ አይልም። ሰው ሲመታ ነው ደስ የሚለኝ እንጂ እኔ ያበቃ ነው። አዎ ይበቃናል። ሰብስክራይብ አድርጉ እስቲ።